ሳሙኤል እንዴት ዋልክ? በአጠቃላይ የተነሱ ሐሳቦች ውይይቱ ምን ይመስላል የሚለው ለተመልካቾች ብታደርስ። 16ኛው የአፍሪካ የአደጋ ስጋት ጉባኤ በትናንትናው ዕለት የመጀመሪያ ጅማሮን አድርጓል። ዛሬ ተከታይ ውይይቱን እንዲሁም የማሳረጊያ ውይይቱን እያደረገ ነው የሚገኘው። አዳነች በትናንትናው ዕለት በከፍተኛ የስራ ኃላፊዎች የተካሄዱ ውይይቶችን በዝግ የተካሄዱ ውይይቶችን ዛሬ ሪፖርት ቀርቦ ሐሳብ የተሰጠባቸው እንዲሁም ውይይቶች እየተደረጉ ነው የሚገኘው። ከነዚሁ ሀገራት ከ39 ሀገራት የተወከሉ ሚኒስትሮች በዛሬው ውይይት እንዲሁም የሪፖርቱ ቀርቦ ሐሳብ በሚሰጥበት ወቅት ተገኝተዋል ማለት ነው። በትናንትናው ዕለት በዋነኝነት ከሪፖርቱ እንደተረዳ ነው የአፍሪካ የአደጋ ስጋት አቅምን ማጠናከር በሚቻልባቸው ጉዳዮች ላይ በዋነኝነት ውይይት ሲካሄድ ውሏል ማለት ነው። የአፍሪካ የአደጋ ስጋት አቅምን አደጋን መከላከል በሚያስችል መንገድ እንዴት ቀድሞ ማቀድ ይቻላል፣ አደጋዎችን ቀድሞ እንዴት መከላከል ይቻላል በሚለው ላይ በዋነኝነት ውይይት ተካሂዷል። ከዚህ ባሻገር ደግሞ አደጋዎች በሚያጋጥሙበት ወቅትም እንዴት ፈጣንና አስፈላጊውን ምላሽ መስጠት ይቻላል በሚሉ ጉዳዮች ዙሪያ በዋነኝነት ውይይት ሲካሄድ ቆይቷል። ከዚህ ባሻገር እንዲህ ያለውን አፍሪካዊ ተቋም ደግሞ በፋይናንስ እንዴት ማጠናከር ይቻላል፣ አዳዲስ የፋይናንስ አማራጮችን በመዘርጋት ሂደት ውስጥ ያሉ ተግዳሮቶችን መቅረፍ የሚያስችሉ ውይይቶችም እንደዚሁ በትናንትናው ዕለት ሲካሄዱ ቆይቷል። ከዚህ ባሻገር በትናንትናው ዕለት የአመታዊ በፈንድ የሚደረግባቸውን የተለያዩ የፋይናንስ አማራጮችን በመፈለግ ሂደት ውስጥ የአባል ሀገራቱ 39ኙ አባል ሀገራት ምን ያክል መዋጮን በአመታዊ መዋጮን ማድረግ አለባቸው የሚለው ላይ እንዲሁ ውይይት ሲደረግ ቆይቶ እነዚሁ 39 ሀገራት ከዚህ በኋላ 50,000 የአሜሪካን ዶላር አመታዊ መዋጮን እንደሚያደርጉም እንዲሁ ውሳኔ የተላለፈበት ጉባኤ ነበር። በትናንትናው ዕለት ሲካሄድ የነበረው አዲስ ሊቀመንበርም እንዲሁ የአፍሪካ የአደጋ ስጋት አቅም አዲስ ሊቀመንበርንም ጭምር ያገኘበት ነው። በትናንትናው ዕለት ጊኒ አዲስ ሊቀመንበር ሆና ተመርጣለች። ዶክተር ሐሰን ዲያሎ ደግሞ የዚህ የአደጋ ስጋት አቅም ማለት ነው በዋነኝነት ሊቀመንበር ሆነዋል። ኢትዮጵያ ተቀዳሚ ምክትል ሊቀመንበር ሆናለች። ቀጣይ አዘጋጅ ሀገር ማነች የሚለው ደግሞ በቀጣዮቹ ሰዓታት የሚወሰን ይሆናል። ዛምቢያ፣ ኮሞሮስ እና ጊኒ ፍላጎታቸውን አሳይተዋል። ቀጣዩን እንዲሁ ከኢትዮጵያ ተረክበው ቀጣዩን ዝግጅት ለማዘጋጀት ማለት ነው። እንዲህ ባሉ ጉዳዮች ላይ በዋነኝነት ትኩረቱን አድርጎ ውይይት እያደረገ ነው የሚገኘው። በዋነኝነት ግን እንዴት አፍሪካዊ አቅምን መገንባት ይቻላል፣ አፍሪካዊ ችግሮችን በአፍሪካውያን መፍታት የሚለው የአፍሪካ ህብረት ዋነኛ ግብ እንደሆነ ይታወቃል። በዚህ ረገድ አደጋዎችን ቀድሞ መከላከል እንዴት ደግሞ በአፍሪካዊ አቅም አደጋዎች ሲያጋጥሙ ፈጣንና ተገቢውን ምላሽ መስጠት ይቻላል በሚሉ ጉዳዮች ዙሪያም በዋነኝነት ውይይቱን እያካሄደ ይገኛል። አሁን በሚገኘው ተለዋዋጭ ዓለም ውስጥ እንግዲህ የሚደረጉ ድጋፎች በእጅጉ እያሽቆለቆሉ መምጣታቸው ይታወቃል። አዳነች በዚህ ረገድ አፍሪካዊ ችግሮችን እንዴት በአፍሪካዊ መፍትሄ መስጠት ይቻላል፣ አደጋዎችንም በአፍሪካውያን በትብብር እንዴት መመከት ይቻላል በሚለው ላይ ዋነኛ ትኩረቱን አድርጎ ነው እየተወያየ የሚገኘው። ቀደም ሲል እንዳነሳሁት በዓለም አቀፍ ለጋሽ አካላት ይደረጉ የነበሩ ድጋፎች በእጅጉ እያሽቆለቆሉ መጥተዋል። የአየር ንብረት ለውጥ ደግሞ እንዲሁ በከፍተኛ ሁኔታ ተግዳሮት ሆኖ ዓለምን እየፈተነ ይገኛል። እንዲህ ያሉ አደጋዎችን ለመመከት ምን አይነት ስራዎች ሊሰሩ ይገባል፣ አቅዶ መዘጋጀት ላይ እንዴት ያሉ ስራዎች ሊሰሩ ይገባል የሚለውም የውይይቱ ሌላኛው አካል ነው። ኢትዮጵያ በዚህ ረገድ እየሰራቻቸው ያሉ ውጤታማ ስራዎችን በተሞክሮነት ያቀረበችበትም መድረክ ጭምር ነው። በዋነኝነት ለአየር ንብረት ለውጥ የማይበገር ኢኮኖሚን በመገንባት ሂደት ውስጥ የሰራቻቸው ውጤታማ ስራዎች በተሞክሮነት ቀርበዋል። ከዚህ ባሻገር ደግሞ በአረንጓዴ አሻራ የችግኝ ተከላ መርሃ ግብር የተሰሩ ባለፉት ጥቂት ዓመታት የተሰሩ ውጤታማ ስራዎችም እንዲሁ የምግብ ዋስትናን ለማረጋገጥ የተሰሩ ስራዎችም እንዲሁ በዋነኝነት ከስንዴ ልማትና የሌማት ትሩፋት ስራዎች ጋር ተያይዘው ሲሰሩ የቆዩ ስራዎች በተሞክሮነት የቀረቡበት መድረክ ነው። በቀጣይም እንዲህ ያሉ መድረኮችን አጠናክሮ እንደሚቀጥል ነው በዛሬው ጉባኤ ላይ ሲነሳ የቆየው ማለት ነው። ቀደም ሲል እንዳነሳሁት በከሰዓት ውሎ ቀጣይ አዘጋጅ ሀገርን ይመርጣል። እንዲሁ የተለያዩ በመዲናዋ የተከናወኑ የልማት ስራዎችን ጉብኝት እንደሚካሄድም ሰምተናል። በአጠቃላይ ያሉኝ መረጃዎች እነዚህ ናቸው። አዳነች ወደ አንቺ። መልካም ሳሙኤል ሀጎስ፣ በቀጥታ ገብተህ ላደረስከን መረጃ አመሰግናለሁ። መልካም ቀን።